ሰዓታችን የመጽሐፍ ሰዓታችን ነው። የመጽሐፍ ሰዓታችን ከስቱዲዮ ውጪም ስቱዲዮ ውስጥም ፕሮግራም እናደርጋለን። ዛሬ ደግሞ ግን የት ነው የምናደርገው? ዛሬ ከስቱዲዮ ወጣ ይባላል። ጸጊነች ሂዳ ጸጊ ለዛ ነው ያጣዋት። ጸሐፊውን ሂዳ የምታገኘው እሷ ነች። በጣም ትልቅ ጸሐፊ ነው የምታገኘው። ደራሲ ነው። ብዙ መጽሐፍቶችን ጽፏል። ሀብታሙ አለባቸው ይባላል። ወደሱ ሂዳለች። ብዙዎች እንዳዩት ሊለዩት ይችላሉ። ለምን የኢቢኤስም የቅርብ ጊዜ በጣም ቤተሰባችን ነው። ስለዚህ የመጽሐፍ ሰዓት ይቀጥላል። አብራችሁን ቆዩ። ሰላም ለዚህ ቤት ይሁን። እንዴት ነህ ሀብታሙ? ደህና ነህ? እንዴት ነህ? ደስ ብሎኛል ስላየሁ። ቆንጆ ቤትህ ተገናኘን። እኛም እንግዲህ ዛሬ በመጽሐፍ ዝግጅታችን በቤትህ ተገኘንና ስለ ህይወት ልናወራ፣ ስለ መጽሐፍ ብቻ አይደለምና ልናወራ። እንዴት ነህ? እንዴት ከረምክ ለማለት ነው የመጣሁት። ሀብታሙ አመሰግናለሁ። እንግዲህ ሀብታሙ አለባቸው በጣም ብዙ ታላላቅ መጽሐፍቶችን ነው አንተ ያበረከትከው ለአንባቢያንና የሱፍ አበባን ይዤው የገባሁት። ሌሎቹ መጽሐፎች ግን እኔ አላቅም፣ አብዛኛው ጊዜ ገበያ ላይ አላገኛቸውም። አሉ በብዛት አውሮራ አሉ። ሁሌም የምሰማው ቅሬታ ነው፣ ግን አሉ። የመጀመሪያ መጽሐፍ የትኛው ነው? ከዚህ ውስጥ እዚህ ጋር የቄሳር እንባ አለ። አውሮራ ነው የመጀመሪያ ስራ። ይሄኛው ነው የመጀመሪያ መጽሐፍ። መቼ ነው የጻፍከው የመጽሐፍ? 2005 የት እያለህ ማለት ነው? መቀሌ ዩኒቨርሲቲ እያስተማርኩ። እንዴ አስተማሪ ከሆንክ በኋላ ነው ሀብታሙ መጽሐፍ የጀመርከው? ለራሴ ጽፋለሁ። የተጻፉ ለራሴ የምጽፋቸው አሉ ያልታተሙ፣ ግን ማሳተም የጀመርከው ከአውሮራ መቀሌ ዩኒቨርሲቲ ያለው። በዚህ አጋጣሚ እንግዲህ መጽሐፎችህ በአብዛኛው ልቦለድ እና ሌላም ታሪኮች አሉት። በጣም ትልልቅ መጽሐፎች ናቸው። ብዙ ሰው አንብቧቸዋል። ግን የደራሲ ማንነት ብዙ ጊዜ በአካልም ላይታወቅ ይችላል እና ባለፈው በተፈጠረው ነገር ብዙ ሰው አፍ ውስጥ ገባ እና በዚህ አጋጣሚ እስኪ ስለ ህይወት እናወራ። የተወለድኩት ጎንደር ነው። በጊዮርጊስ የምትባል ከተማ ልጅ እዛ ነው የተወለድኩት። ያደግኩት ብናት የምትባል ከተማ ሌላ ከተማ ልጅ እዛ ነው ያደግኩት። የተማርኩትም እዛ ነው እና ከዛ ዩኒቨርሲቲ ገባሁ፣ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ። በመጀመሪያ ዲግሪ ፖለቲካል ሳይንስ አጠና። ከዛ ስራ ተመድቤ ደብረ ታቦር እና ባህር ዳር ነው የኖርኩት። በመጨረሻ ወደ መቀሌ ዩኒቨርሲቲ ሄድኩኝ። አስተማሪ ሆንኩ። ምን ነበር የምታስተምረው? ሲቪክስ እናስተምር ነበር። እዛ መጽሐፍ አስባቸው የነበሩትን እነሱን መጽሐፍ ጀመርኩ። ስነ ጽሁፍ አላጠናህም? ስነ ጽሁፍ አላጠናህም? የመንግስት ሰራተኞች ናቸው ወላጆች? የመንግስት ሰራተኛ ነው። እንደ ሁሉም ያው ኢትዮጵያዊ ነው። አስተዳደግ ልጅነትን እስቲ ወደ ኋላ ተመለስ። ያኔ ምን አይነት ጊዜ ነበረ? አስቸጋሪ ጊዜ ነበር። ያው እኔ በጠቅላላ ያለፍኩት ጊዜ አስቸጋሪ ጊዜ ነው። የጦርነት ጊዜ ነው እና ጎንደርም ውስጥ ጦርነት ነበር፣ ትምህርትም ነበረ። ጎን ለጎን አብረው የሚሄዱ ናቸው። ስንተኛ ልጅ ነህ በቤተሰብ? ሁለተኛ ልጅ። ምን አይነት ባህሪ ነበረ ልጅ ሆነ? የተለየ ነገር የለም። ጠይቃቸዋለሁ። አሁን ቤተሰቦችን አሉ? የሉም። አሁን የሉም። ከዚያ በኋላ ከማን ጋር ኖርክ? ወዳጆች፣ ዘመዶች እነማን ነበሩ? አሁን ድረስ በጣም ብዙ ጓደኞች አፍርቼ ነበር። በጣም ብዙ። ግን ወደ ድርሰት ከተመለስኩ በኋላ ብቻዬን መዋል ጀመርኩ። ትዳር የለኝም። ሌላ ታሪክ አለው እሱ።
ልናገረው የማልፈልገው መጽሐፍ ብቸኛ ያደረገ አደረገኝ። እናንተ አሁን ስትመጡ ከወንድሜ ጋር ነው የምኖረው። አንድ ወንድምህ ነው? በቃ ሁለት ናቸው አለ እናት ለአባታችሁ? አንድ ወንድምህ ነው? አይ 8 ናት። እሺ 8 ነን። ሁለታችን እዚህ ተገናኘን እና እሱ ጋር ነው የምኖረው። ታላቅ የስነ ጽሁፍ ሰው ነህ። በትምህርት የታገዘ ይመስላል መጽሐፎች። ይሄ ያለ አይደል ባክግራውንድ ስነ ጽሁፍ ያጠና ሰው ይመስል ይሆናል። አንዳንድ ነገሮችን አንስቼ ይሆናል ስነ ጽሁፍ ግን ስነ ጽሁፍ አላጠናሁም። ፖለቲካል ሳይንስ ማስተርስም ፖለቲካል ሳይንስ ነው የጠናኸው? ግን ፍላጎቱ ስላለ ዝንባሌው ስላለ እና አነባለሁ፣ ስለ ስነ ጽሁፍ አነባለሁ። እሱን አይተህ እንግዲህ አጋጣሚ እሱ ተንጸባርቆ ሊሆን ይችላል። መጽሐፍ ከስንት ዓመት የጀመሩ ታነብ ነበር? ማንበብ አላስታውስም። ከልጅነት ጀምሮ አነባለሁ። ትመርጣለህ ስታነብ ወይስ ያገኘውን መጽሐፍ? እመርጣለሁ። ምን አይነት መጽሐፎች? ልብ ወለዶችን አነብ ነበረ በትምህርት በተማሪነት ጊዜ። ከዛ በኋላ ሌሎች የልብ ወለድ ስራዎችንም አነባለሁ። አሁንም እንደዛ ነህ? በየቀኑ ታነባለህ ወይስ ሳታነብ የሚያልፉ ቀናት አሉ? ሳላነብ የሚያልፉ ቀናት አሉ። በልበል ሲለኝ እመለሳለሁ እና አነባለሁ። ስነ ጽሁፍ በአንተ እይታ ለሰው ልጆች የሚሰጥ ስጦታ ወይስ? ስጦታ ያለ ይመስለኛል። መጠነኛ ስጦታ ያለ ይመስለኛል። ከዛ በኋላ ግን በዝንባሌ በትምህርት በማንበብ በተለይ ማንበብ በዛ እየዳበረ ይሄዳል። ግን ስጦታ የሚለውን ልተወው አልችልም። በአንድ ዓመት አውሮራ፣ የቄሳርን ባልና የሱፍ አበባን፣ ታላቁ ተቃርኖ በተከታታይ በ3 ዓመት ውስጥ የጻፍኳቸው። ታላቁ ተቃርኖ በተለይ እኔም አስታውሳለሁ፣ አንብቤዋለሁ። በጣም የተነበበ ሰው በጣም የወደደው መጽሐፍ ነው። የሆነ ጊዜ ላይ ልብ ወለድ ፋሽን ነበረ። ከዚያ ደግሞ ሰው በቃ እውነታውን ማወቅ ይፈልጋል። ይሄ ልብ ወለድ ታሪኮች ከመስማት የሆነ እውነት ማወቅ ይፈልጋል፣ ታሪክ ማወቅ ይፈልጋል፣ ግለ ታሪክ ማወቅ ይፈልጋል። እና ይህንን ታላቁ ተቃርኖ ስትጽፈው የነበርክበትን ስሜትና ውስጥህ ምን እንደነበረ እስኪ ንገረኝ ስለዚህ መጽሐፍ። በእኔ ግፊት አይደለም፣ አሳታሚው ነው። መሐመድ ሰልማን የሚባል ልጅ ነው። መሐመድ ሰልማን ነው እሱ። መጽሐፎቹ ላይ አንዳንድ የማነባቸው አስተያየቶች ነበሩ። እኔ በምጽፋቸው መጽሐፎች ላይ የሪሰርች ስራ ጭምር ናቸው እንደዚህ የሚል ሰማለሁ፣ አነባለሁ እና ልቦለድን በሪሰርች ወይም ሪሰርችን በልቦለድ ከምትሰጠን ይልቅ ራሱን ሪሰርችን አንድ ደግሞ የሚል ጥያቄ ነው እና ያ ጥያቄ ሲደጋገም ታላቁ ተቃርኖ ፈጠረ። አፄ ምኒልክ ሰርተውት ያለፉት ነገር በትክክል ምንድን ነው? አወዛጋቢ የሆነ ጉዳይ ያው መርጠን ነው እሱ ላይ ተጻፈ። የሰው ተቀባይነት እንዴት አገኘው? ይሄ መጽሐፍ ከታተመ በኋላ ጥሩ ነው። አንቺ እንዳልሽው ነው፣ ጥሩ ነው። ግን ያልተሸጠ ብዙ አለ ገና የሚሸጥ ገና ለገበያ የሚቀርብ። በተማርክበት ወይም ባጠናኸው ፊልድ አይደለም እየኖርክ ያለው፣ በመጽሐፍ ነው ማለት እንችላለን ወይስ ሌላ የምትሰራው ስራ አለ? የለም፣ በእነሱ ነው የምኖረው፣ በመጽሐፎቹ ነው የምኖረው። አስተማሪነት ትቼም ከመጣሁ በኋላ ከመቀሌ ያው በእነዚሁ ነው የምኖረው። ያው ይንገዳገዳል፣ ሁሌ እንደ ልብ አይገኝም። ግን ሲታተሙ መኖሪያ የሚሆን ነገር አይጠፋም። እንደዛ ነው የምኖረው። ደራሲነት እንዴት ነው? ጥሩ ነው። መጽሐፍ ሲሸጥ ደስ ይላል። ሰው ሲያነበው አስተያየት ሲሰጥ ደስ ይላል። አላነበኩም ሲል ሰው ቅር ይላል። የሰራውን ሲበሉለት ደስ እንደሚለው ማለት ነው። እንደሚለው ማለት ነው። የመጽሐፍ ስራ
በአንዴ ተጽፎ በአንዴ ተነቦ የሚያልቅ አይደለም። ይቆ አዲስ ትውልድ ይወጣል። ያነባል አዲስ ትውልድ። እነዚህን መጽሐፍቶች ስትጽፍ እስቲ የነበርክባቸው ጊዜያቶች አሁን የቄሳር እንባን ስትጽፈው በምን አይነት ስሜት ውስጥ ነበርክ? እሱ አሮራ ታትሞ ጥሩ ገበያ አገኘ የሚል ሀሳብ ከአሳታሚው ያገኘሁበት ጊዜ ነው እና ይሄ ተጀምሮ የተቀመጠ ነበር የቄሳር እንባ። እና በሙሉ ፍላጎት ነው የጻፍኩት። በጣም በተበረታታ ለአቤ ጉበኛና ለበዓሉ ግርማ ይላል። መታሰቢያነቱ ለምን እንደዛ አልከው? ያው በስነ ጽሁፍ ምክንያት ህይወታቸውን ስላጡ እኔም አክብሮት ስለነበረኝ ለነሱ ይህን አጋጣሚ ተጠቀምኩበት። መጽሐፍቶች ታሪክ ወደ ታሪክ ያመዝናሉ። አዎ ልጽፈው ሲገባ ሳይጻፍ ስለቆየ ሳጽፈው ስላለፈ ነው እና ብዙዎች እነሱ ጨረስኩ። አሁን የጨረስኩ ይመስለኛል። ታሪክ የሚባለው ነገር ጨርሳ የጨረስኩ ይመስለኛል። ታላላቅ የስነ ጽሁፍ ሰዎች በህይወት የሌሉ ያሉም አሉ። ለአንተ ምናልባት ትልቅ ቦታ የምትሰጠው ደራሲ በዓሉ ይመስለኛል። በዓሉ ተጽዕኖ አድርጎብኛል። ሁሉንም አንብቤያቸዋለሁ። ሳያነሳሳኝ አልቀርም እና በአካል ግን አላውቀውም። ሌሎችንም አዲስ አለማየሁ አንብቤያቸዋለሁ። እነሱ ጥሩ ናቸው፣ አነሳስተውኛል። ግን እነሱንም አላውቃቸው፣ በአካል አላገኘኋቸው። አንተ መጽሐፍ ለመጻፍ ምን አይነት ጊዜ ትመርጣለህ? ወይም ምን አይነት ጊዜ ለአንተ ጥሩ ስሜት ይፈጥርልሃል? የትኛውም ጊዜ ሀሳቡ ብቻ ይኑር። ሀሳቡን እንደመጣልኝ እጽፋለሁ። ሀብታሙ እንግዲህ ከዩኒቨርሲቲ አስተማሪነት በድንገት በቃ ወጣህና ውስጥ ያለ ነገር ስለሆነ ደራሲ ሆንክ። ብዙ መጽሐፍቶችን አሳተምክ። ደራሲ መሆንህ ህይወቴን ቀይሮታል ብለህ ታስባለህ? አላስብም። ግን ተቀይሯል። የኑሮ አኗኗሪ ተለውጧል። ስራ አልሰራም። ይሄ ለውጥ ነው፣ ራሱ አንድ ለውጥ ነው። ብዙውን ጊዜ መጽሐፍትን በማገላበጥ አሳልፋለሁ። እጽፍም ነበረ፣ እጽፋለሁ። ይህም ለውጥ ነው እና ለውጥ መጠነኛ ለውጥ ይኖራል። ግን በስራ ላይ በነበርኩበት ጊዜም እንደዚሁ ጽፍ ነበር፣ አነብ ነበር። አላሳተምኩም እና ለውጡ ብዙ አይደለም ሲባል ያው ኑሮ የገቢ ምንጭ ስራ ላይ ያለውና አሁን ብዙም የተራራቀ አይደለም። ብዙም የተለየ የገቢ ምንጭ የለኝም። ያው ነው የገቢ ምንጭ እና ኑሮዬም መካከለኛ አኗኗር ነው። ብዙ ለውጥ የለውም። ባለፈው በፕሮግራማችን በእኛው የቴሌቪዥን ጣቢያ ላይ አንተ ከቀረብኩ በኋላ ብዙ ግርግር ተነስቶ ነበር እና አንዳንድ አጋጣሚዎች ግን ደግሞ ለመልካም ይሆናሉ። ከዚያ በኋላ የተፈጠረው ነገር ለእኔ መልካም ሆነልኝ ብለህ ታስባለህ? አዎ። ያልሰሙ ወይም ይፈልጉኝ የነበሩ ሰዎች አገኙኝ። መጽሐፍ በብዛት ተሸጠ። ጥሩ ሆነ። ጥሩ ሆኗል። ግርግሩ ብዙም አልታየኝም። ለእኔ አልታወቀኝም። እንደዚሁ መግለጫ ሰጥቻለሁ ለቴሌቪዥን እና ጥሩ ነበር ማለት ይቻላል። ደስ ይላል እኮ መኖሪያ ቤት ማግኘት ደስ ይላል። መኖሪያ ቤት እሱም ሙዚቃ ትወዳለህ? የማን ሙዚቃ አድናቂ? ሁሉንም ጥሩ ሙዚቃዎች የሁሉንም ድምፃውያን እንሰማለሁ። የሙዚቃ ሰዎችም ብዙ አልበም የሚሰሩ 5-6 ከዛም በላይ ከዛም በታች በተለይ ይሄንን አልበሜን ይላሉ። ልክ ከልጅ እንደሚባለው
ምናልባት ለሀብታሙ ከነዚህ መጽሐፍቶች ለአንተ የተለየ ስሜት ምንም ይሰጥ? የለም ምንም የለም። ምንም የለም። ምንም ሁሉም እኩል ናቸው። እኩል ናቸው። ሁሉም እኩል ናቸው። በተመሳሳይ ስሜት ውስጥ ሆኜ ነው የጻፏቸው። ከዚህ በኋላ ምን አይነት መጽሐፍ እንጠብቅ? ያው ወይ ልቦለድ ወይ ልቦለድ ከሁለት አንዱን ልትጠብቁ ትችላላችሁ። የተለየ የምትወደው ቦታ ካለ ከአዲስ አበባ ውስጥ? የተለየ የለም። 6 ኪሎ እዛ ስለተማርኩ 6 ኪሎ ልጅነትህን ያስታውሳል? ወጣትነትህን? ያስታውሰኛል። እንገናኛለን ደግሞ። ኧረ እዛ ሰዎችን አገኛለሁ። በተረፈ የተለየ ነው የምለው ቦታ የለም። በኖርኩበት ዘመን አንዳንዴ ደግሞ ጎልደን ኤጅ የምንላቸው ነገር አለ አይደለ? በጣም ወርቃማ ዘመን ይኖረናል ሁላችንም። መቼስ እኔ ይሄ ወርቃማ ዘመን ነው የምትለው? የሃይስኩል ጊዜ በጣም ደስ ይለኝ ነበር፣ እወደዋለሁ። ግን ያው ለዩኒቨርሲቲ አበቃኝ። ዩኒቨርሲቲም ጥሩ ጊዜ ነው። ከዛ በኋላ የመንግስት ስራም ጥሩ ጊዜ ነው የሚሆነው። መጽሐፍ ፈልግ ነበረ። መጽሐፍ ስችል ጥሩ የተለየ ስሜት ተሰምቶኛል። ከዛ በኋላ ግን ያው ተለመደ፣ እስካሁን ቀጠለ። አሁን ለመጽሐፍ ነው ትኩረት የምንሰጠው። እኔ ሰርቻለሁ ብለህ የምታስበው መጽሐፎችህን ካወጣ በኋላ ወይስ ዩኒቨርሲቲ ስታስተምር? የትኛው ነው ለኔ ይሄ አለ አይደል ምርታማነት የምንለው ደግሞ ጊዜ አለ አይደል እየሰራንበት ነው ይመስላል? የትኛው በስነ ጽሁፍ ይከፈላል። ሲከፈል በስነ ጽሁፍ ህይወቴ እነዚህ የውጤት ጊዜ ናቸው። በአስተማሪነት ጊዜ ደግሞ ያስተማርኩበት 8 ዓመት ነው ያስተማርኩት። ደስተኛ ነበርኩ። የውጤት ጊዜ ነበር ማለት ይቻላል። እና በየራሱ ነው የሚታየው፣ በየራሱ ነው የሚገመገመው። ለአንባቢዎች መጽሐፍትን እስካሁን ድረስ ስላነበቡት መልእክት አለ ወይ ብለህ? ምን አይነት መልእክት? ያንብቡ፣ እንደነቡ እፈልጋለሁ። አንብቡ። መጽሐፍ እየተጻፈ ነው። እኔም በግል ሞክራለሁ ለመጻፍ እቀጥላለሁ። ባለኝ ጥረት ባለኝ አቅም ለመጻፍ ሞክራለሁ እና በሁላችንም ማንበብ ጥሩ ነው የሚል መልእክት አለኝ። 1978 ዓመተ ምህረት 4 ኪሎ ብሔራዊ ቤተ መንግስት ብሎ ይጀምራል። ምሽት 3 ሰዓት ከ10 ሆኗል። ኮሎኔል መንግስቱ ኃይለማርያም አምሽተው ከቢሮ ወጡ። ግቢው እንደተበተነ ገበያ ጭር ብሏል። የመንግስታቸው ጠቅላይ ሚኒስትር የአየር ኃይል ሻምበል ፍቅረ ስላሴ ወግደረስ አብረዋቸው ይንጎራደዳሉ። ሁለቱም ደማቅ ሰማያዊ የደንብ ልብሳቸውን ለብሰዋል። ጊዜው፣ አለባበሳቸው፣ የፖለቲካውን ሁኔታ በደንብ ነው በዚች እንኳን ገጽ የሚነግረን። ይሄ አንዳንድ ጽሁፎች አሉ በቃ በደንብ ምስል ከሳቸው የምንላቸውና ይህንን መጽሐፍ ስትጽፍ ከዚህ ስሜት ጋር አንተ ምን አገናኘ? ያው ኮሎኔል መንግስቱ ዘመን በጣም ቅርብ ነው ለኔ። ሙሉ ጊዜ አልፌበታለሁ እና ስለሳቸው ካልጻፍኩ ሌላ ልጽፍ ይቸገራለሁ። በክፉ በደጉም አልተለዩንም፣ አሳድገውናል ማለት ነው። የእሳቸው መንግስት አሳድጎናል። ከአንተ መጽሐፍ የተተረከ መጽሐፍ አለ በሬዲዮ? የሱፍ አበባ የሱፍ አበባ ተተርኳል። ሬዲዮ ፋና ተተርኳል። ሬዲዮ ፋና ላይ ሰኞ ሐምሌ 10 1961 ዓ.ም ከእናቴ ጋር ከባህር ዳር ወደ አዲስ አበባ የምንበርበት ሰዓት እየቀረበ ነው። በኢትዮጵያ አየር መንገድ የኢቲ 103 በረራ ወደ አዲስ አበባ ለመብረር የመጣችሁ እንግዶች የምትበሩበት DC3 መለስተኛ አውሮፕላን ከአዲስ አበባ ተነስቶ በመምጣት ላይ ነው። በደርግ ጊዜ የነበረውን ትዝታህን? ጥሩ ስሜት አልነበረም። የምኖርበት የነበረው ቦታ የጦርነት ቦታ ነው። የት ነበርክ? ጎንደር ነበርክ። እና እሱን
መጽሐፍ አስፈላጊ እንደነበረ አምንበታለሁ። ውስጥ ረጅም ጊዜ ያስቀምጠ ሆኖ ማለት ነው ከሆነ ጊዜ በኋላ የጻፍከው? አዎ ነበረ እና ከ78 በኋላ ደግሞ የደርግ መንግስት መውደቂያ ጊዜ በጣም እየተቀረበ የመጣበት ጊዜ ነው። ያኔ በጣም እኔ ከታተለው ነበር። ምን ላይ ነበር ካንተ? ዩኒቨርሲቲ ነበርኩ። ዩኒቨርሲቲ 6 ኪሎ? አዎ። እና ከታተለው ነበር። በአጠቃላይ በእኔ ህይወት ውስጥ ተጽዕኖ አለው ደርግ እና በክፉም በደጉም መነሳቱ የማይቀር ስለነበረ አነሳሁት። የቄሳር እምባቤ አስኳላ ልብ ወለድ ነው። ዓለምን ለመለወጥ ከሚመረጡ ብልሃቶች በሙሉ ትምህርትን የሚያክል ብርቱ መሳሪያ የለም። ኔልሰን ማንዴላ ብለን የጀመርከው ስትጀምር የትምህርትን ኃያልነት ነው የጻፈው በዚህ። እስኪ ንገረን የሱፍ አበባና ሰው እስኪ ለዳሮ ነጋሽ ይላል መታሰቢያነቱ። ዳሮ ነጋሽ ነፍሰ ጡር ሆና 8 ወር ነፍሰ ጡር ሆና ልትወልድ አንድ ወር ሲቀራት የተገደለች አባባል። በህይወታችን መቼስ ሙዚቃ እና ትዝታ በጣም ይተሳሰራል። በሆነ ጊዜ የሆነ ነገር እናስታውሳለን በሙዚቃ። እንደሱ አይነት አጋጣሚ ሲልህማት? የለኝም። አዳምጣለሁ። ከአያይዤው አላውቅም። አያይዘው አላውቅም ወይ ስጽፈው እጠቀምበት ነበር። እንደዛ አይነት ነገር ጠቅሻለሁ። ነጥላሁን፣ ፍቅር አዲስ እነሱን ጠቅሻቸዋለሁ እና ሂሩት በቀለ። ዛሬ እንግዲህ በመጽሐፍ ዝግጅታችን ቤትህ መጣን። በአዲሱ ቤትህ ነው የመጣ ነው እና በዚህ መልኩ ስላገኘንህ በጣም ደስ ብሎናል። እኔም ደስ ብሎኛል። አዎ በጣም እናመሰግናለን። እንግዲህ ሀብታሙ ስለነበረን ጊዜ በቤት ተገኝተን ይሄን ጊዜ ስለሰጠን ስለነበረን ጊዜ በጣም እናመሰግናለን። እኔም አመሰግናለሁ። ከደቂቃዎች በኋላ የኢትዮጵያ ሰንደቅ ዓላማ ያዥጎረጎራት ትንሽ DC-3 የመንገደኛ አውሮፕላን ከምዕራብ አቅጣጫ ጢዝ እያለች መታረፈች። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።